ሐምሌ 14 2006 ቁጭት በደል በጭቆና የጋለ ስሜት ፍጻሜው የድል ደጃፍ ለሆነው ትግል መነሳሳት ለመታገል ቃል ኪዳን ልዩ የአንድነትና የኢፍጣር የሰደቃ ፕሮግራም በፈርስት ሂጅራ ፋውንዴሽን ዋሽንግተን ዲሲ በሆቴል ውስጥ የተያዘው አዳራሽ ለታዳሚው የሚበቃ ባይሆንም ኢፍጣር ያቀራረበው ምእምን ጠጋ ብሎ አዳራሹን ከአፍ እስከ ገደፉ ጢም አድርጎታል። ረጅም የተዘረጋ ሱፍራ ወይም የማዕድ ምንጣፍ ላይ በጸጋው ጾምን ያፈጠሩ ሁላ በሚመስጥ አንድነት ተሰባስበዋል። አረጋውያን፣ ጎልማሶች፣ ወጣቶች፣ ሕፃናቶች በጾታ ሳይለያዩ የትኩረት አቅጣጫቸውን ስብስብ አድርገው አንድ ሆኑት። ልዩ ቀን ፕሮግራሙ የተዋጣለት የተሳካለት ነበር እንደ ብዙዎች ግምጋሜ። ኡስታዝ መብሩክ ወደ መድረኩ በመውጣት ፕሮግራሙን በቁርአን ከፈተው። ቁርአኑ በተራራ ላይ ቢወርድ ኖሮ በተናደም ነበር። ግና ያንን ቁርአን በአርብ ሌሊት ፖሊስ በአዲስ አበባም አቃጠለው የሚለው ዜና ብዙሃኑን እያቃጠለም ነበር። አው እነርሱ ያልተረዱት ነገር በወረቀት ላይ ያለው ሊቃጠል ይችላል፣ በልብ ላይ ያለው የቁርአን አናቅጽ ግን ማቃጠል አይቻልም። አዎ ይሄ የብዙዎች አስተያየት ነበርም። ኡስታዝ መብሩክ ቀጠለም። የእንኳን ደህና መጣችሁ ንግግር ለማድረግ የፈርስት ሂጅራው ፕሬዝዳንት ሐጂ ነጅብ መሐመድ ወደ መድረኩ ወጡ። በኢቲቪ በመቅረብ የመንግስትን የማሸበር ተግባር ደገፉ የሚሏቸውን የመጅሊሱን ፕሬዝዳንት ሼክ ኺያርንም ተቹ። ሐጂ ነጅብም አሉ ሙስሊሙን የማይወክሉ ሐሰተኞች፣ ሙስሊሙን የማይወክሉ የመንግስትም ካድሬዎች ሼክ ምናምን እየተባሉ ሙስሊሙን ወክለናል እያሉ እየመጡ እንደዚያ ያለ ሐሰት በረመዳን ምድር የዚህን አይነት ውሸት የሚናገሩ በምንም አይነት ሙስሊሙን ሊወክሉ ማይችሉ ሙስሊሙን አልመረጣቸው። እነዚህ የመንግስት ካድሬዎች ናቸው። ሙስሊሙ በጠየቃቸው ጥያቄዎች አሉ። ሙስሊሙ ህብረተሰብ የሚፈልጋቸውን ራሱ ይምረጥ በየመስጊዱ የተባለው ውጤቱን እንግዲህ አይተናል። ካድሬዎች ሲመረጡ እንሲስ መመረጥ አይደለም፣ አክቹዋሊ አፖይንት ሲሆኑ ስራቸው ነው የሚሰሩት። ግን ማንም ሰው እኔ ሙስሊም እንደዚህ ያለ አይን ያወጣ ውሸት መዋሸት ወላሂ ነገ አላህ ይቀርባል ብሎ ማያስብ መሆን አለበት። እኛን የማከፋፈል ደባ ተንሰራፍቷል። እኛ ግን ከትግሉ አናፈገፍግም አሉ ሐጂ ነጅብ። በማስከተልም ለሙስሊሙም ለክርስቲያኑም አይበጅም ላሉት የኢትዮጵያ መንግስት መልእክትም ነበራቸው። ሙስሊሙ በተቀጠቀጠ ቁጥር፣ አዎ ሙስሊሙ በተቀጠቀጠ ቁጥር ሙስሊም በተቀጠቀጠ ቁጥር እንደ ሚስማር እየጠነከረ ይሄዳል። ይሄ መንግስት ደግሞ ያየው ሁሉ ሚስማር ይመስለዋል። እንደ መዶሻ መቀጥቀጥ ነው ስራው። እና ይሄ መንግስት ለሙስሊሙም ለነን ሙስሊሙም ለኢትዮጵያ የሚበጅ አይደለም። በተረፈ ይሄ መንግስት ሁሉንም ያስቆጣበት ጊዜ ነው። ክርስቲያኑን፣ ሙስሊሙን፣ ኦሮሞን፣ አማራውን፣ ሁሉንም ያስቆጣበት ጊዜ ነው። በምንም አይነት ከዚህ ትግል ደግሞ ሊያለሳልሱ እንዲሞክሩ ደግሞ እሺ እንዳለ አደራችሁ። አሁን የተያዘው የእኛን መከፋፈል ነው። ጸንተን መቆየት አለብን በዚህ ትግል ላይ። አላህ ስብሓነሁ ወተዓላ ውጤቱን የሚያሳየን በቅርቡ ድሉንም የሚሰጠን አላህ ስብሓነሁ ወተዓላ ነው። ከማንም መፍራት የለብንም። የፈለገው ኃይል ያለው ቢመጣ
የአላህን ቃል ሊገለብጠው አይችልም። ትዕግስት ደግ ነው። ትዕግስት የድልም ቁልፍ ናት። ትዕግስት የምትለውን ቃል እያንሸራሸሩ ታጋዮችን ሰመመን ዓለም ውስጥ ለማስገባት የሚጠቀሙበት አሉ። በተለይም የውስጥ መናፍቃን። የፈርስት ሂጅራው ኢማም ሼክ ኻሊድ ዑመር ትዕግስት አሉ። እሳቸውም ቀጥለው ትዕግስት አንዳንድ ሰዎች በትክክለኛ መንገድ አይወስዱትም። ታገስ፣ ምን ታደርገዋለህ፣ እስኪ ያልፍ ያለፋል የሚባሉ ነገሮች አሉ። በእስልምና ትዕግስት ማለት ይሄ አይደለም። ይሄ ፍርሃት ነው። ይሄ ዝቅተኝነት ነው። ይሄ ውርደት ነው። በእስልምና ሰብር ብሎ ማለት ጥንካሬ ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሰብር ብሎ ማለት የጥንካሬ መገለጫ ነው። ሰብር ብሎ ማለት የነስር መገለጫ። ነስር ብሎ ማለት ድል ነው። በአዳራሽ ውስጥ ያሉ እህቶች በሂጃብ፣ በፀጉር መሸፈኛ፣ በአባያ፣ በጅልባብ የሴት ሃይማኖታዊ አልባሳት ደምቀዋል። እነዚህ ኢትዮጵያውያን በተወለዱባት ኢትዮጵያ ይህንን ማድረጉ የሚያስደበድብ ሆነ፣ የሚያስቀጣምም ሆነ፣ የሚያሳስርም ሆነ። ሃይማኖታዊ አልባሳትም ተቃጠሉ። የሴቶች መብት ብቻ ሳይሆን ሰብዕና ተገፈፈ። ይህ በአሜሪካ የሚታለም አይደለም። ኢማሙ ያነጻጽሩታል። አክለውም ለተሸበረው የኢትዮጵያ መንግስት የሚያስፈልገው የጦር መሳሪያ ሳይሆን ጽናታችን ነው፣ በጽናታችን እናሸብረዋለን ሲሉ አዳራሹ በተክቢር ተናጠ። ትላንትና ሙስሊሞችን ሴቶቻችንን በመስጊድ ውስጥ ወይም ከመስጊድ ውስጥ አፍሰው የወሰዱ ጊዜ ሱዑዲ እኮ አይደለም ያለሽ፣ አረብ ሀገር እኮ አይደለም ያለሽ፣ ይሄ እኮ ኢትዮጵያዊ ነው ወይም የኢትዮጵያ ነው እየተባለ ነው ሂጃቡ ወይም ሂጃቧ እየተገፈፈው። እዚህ ያላችሁ እህቶች ይሄ ሱዑዲ ነው፣ ይሄ አረብ ሀገር ነው፣ ይሄ አሜሪካ ነው፣ ይሄ የነጻነት አገር ነው፣ ይሄ የእኩልነት አገር ነው። ኢትዮጵያ እንደዚህ ልትሆን ነው የምትፈልገው። ኢትዮጵያ የእኩልነት ሀገር እንድትሆን ነው የምትፈልገው። የአንድነት ሀገር እንድትሆን ነው የምትፈልገው። የሰላም ሀገር እንድትሆን ነው የምትፈልገው። ያ ደግሞ በምኞት አይመጣም። አዳራሽ ውስጥ በመቆም አላሁ አክበር በማለት አይመጣም። በትግልና በጽናት ሊሆን እንጂ በትግልና በጽናት ሊሆን እንጂ ጀግኖቹ እየተዋጉ ነው፣ እየለፉ ነው። ሰላማዊ ትግል ነው። ለዛ መንግስት፣ ለኢትዮጵያ መንግስት ክላሽንኮቭ አያስፈልጉም፣ ቦምብ አያስፈልጉም። ተሸብሯል፣ እናሸብረዋለን። አሁን ተሸብሯል፣ በጽናታችን እናሸብረዋለን። አሁን አላህ ያሸብረው። ስራው ነው ያሸበረው፣ ስራው ነው ያሸበረው፣ ማንንም አይደለም። ዜጎች በነቂስ አሸባሪ እያሉ ለሚጠሩት የኢትዮጵያ መንግስት ኢማሙ የህዝብን ኃይልና ብቃትን ተገን በማድረግ ይመስላል ዋ የሚል መልእክት ልከውለትም ነበረም ለኢትዮጵያ መንግስትም። ስለዚህ እስከ መጨረሻው ድረስ መብታችንን ታስከብራለህ፣ መብታችንን ታከብራለህ፣ በዛች ሀገር ውስጥ ሰላም ታመጣለህ። እምቢ ትላለህ። ይሄ ጀግና ህዝብ፣ ይሄ ሰላማዊ ህዝብ በሰላማዊ ትግሉ በአላህ ጽናት፣ በአላህ ድጋፍ ያንን ያመጣዋል። አላህ ሱብሓነሁ ወተዓላ ያግዘዋል። አላህ ሱብሓነሁ ወተዓላ ሰብር አድርጎ ለአላህ ብሎ ታግሰው ለአላህ ሱብሓነሁ ከኢትዮጵያ በቅርቡ መጣሁ ያለችው ሰሚራ ኢትዮጵያ ውስጥ እንዲህ አይነት ስብስብ ያሳስራል በማለት ንጽጽሮች ትሰጣለች። በርካታ ስሜትን ቀስቃሽ የሆኑ ግጥሞች ቀርበው ነበረም። ጸሐፊ አንዋር አህመድ የመንግሥት ባለሥልጣናት እንደ ደርጎቹ መሸሻችሁን ፈልጉ ሲል፣ ጀማል ደግሞ በውስጥ ላሉ መናፍቃን ጥሪ ያቀርባል። ቢስሚላህ አሰላሙ አለይኩም ብሎ የጀመረው ክርስቲያኑ ዮሐንስ
የሴቶችን ሰቆቃ በቢቢኤን ሬዲዮ ሰምቶ መጨረስ እንዳቃተው ያስረዳ በፖሊስ ሰለባ ለሆኑ እህቶች ደምሽን ልድማው እያለ ሆድን ያባባል። ወጣት አቡበክር እኔ ምን አደረኩ እያለ ራሱንም ተጠያቂ ያደርጋል። ግጥሞቹ ይቀጥላሉ። በወያኔ ጥይት ቢወልቁም ታጋዮች፣ በቅጥረኛ ካድሬ ቢወልቁም ሂጃቦች፣ በአምባገነን ትዕቢት ቢጣሉም ኪታቦች እወቁ የሁለት ዓመታት የሰላም ትግሎች ወልደዋል አይበገሬ ጽናት አርበኞች፣ ወልደዋል ኢትዮጵያዊ ጀግኖች። ነገ ጊዜ ያዘንብልና ሚዛኑ ንጹሃን የበላይ ሲሆኑ እንደ ደርግ ባለስልጣኖች ሲጥላችሁ ግፉ ወደ ታች ህዝብ የማረኝ ልትሉ ክሱ ልታስተባብሉ ተውኑኩ በጊዜ ሳይመጣ የቁጭት ትካዜ ጥሪና አድርግላቸው ውስጣቸው ያወቀው በውሸት ተታለው ለሆዳቸው ላደሩት በንዋይ ተማለው በእስላም ለሚያደሩት ከጠላት ወግነው ህሊናቸውን ሽጠው ለሆኑት አድባይ ብርን ላመለኩ ሙናፊቅ አስመሳይ ጥሪና አድርግላቸው በቶሎ ባስቸኳይ። ቢቢኤንን አዳመጥኩኝ ትናንትና፣ ብዙ ጊዜ አዳምጣለሁ። የትናንቱ ግን አልጨረስኩትም። የሚያስችል አይደለም። ጩኸትሽን ልጩኸው ድምፅሽንም ደምሽንም ልድማው እቱ የኔ አበባ ጾመሽን ጾምሸው ጾመሽን ጾመሽው በዱላ ፈታሽው። ሰማሁት ሲቃሽን አየሁት ፎቶሽን በቢቢኤን ውስጥ ሲቃሽን ስሰማ ወላሂ እላለሁ እኔም ልቤ ደማ። እኔ እንጂ ደካማው ምንም ያልፈየድኩት ትግሉን የረሳሁት የተዘናጋውን እኔ እንጂ ቀብራራው እኔ ዲያስፖራ የምን ሰርቼ ብዙ የማወራ እኔ የምን ሌላው የማይጥመኝ አንድነት መቻቻል ጉዳይ የማይሰጠኝ በጠላት ወጥመድ ውስጥ በቀላሉ ወድቅ በሰራው ስራ ሁሌ የምመጻደቅ የሚሰራ ሰው ላይ ትችት የማበዛ ለአስራ ስባል ግን ምክንያት የማበዛ በዚህ ነፃ ሀገር ፍትህ በተቸረው ሁሉ በጀምሮ ኢንተርኔት ሚዲያው ከምሰራው ይበልጣል ማወራው። በጥላቻ መንፈስ ወንድሜ ነው ያለው እርስ በርስ ስናቆር ሁሌ ይተጋል መታገልን ትቼ እንታረካለሁ። እኔማ ከንቱ ነኝ ፍጹም የማረባ በደንብ ያልተረዳው የጠላቴ እንደባ የመከፋፈሉን የመለያየቱን የተንኮል ሽረባ። እናም ገጣሚው እንዳለው እኔ ምን አደረኩ የሚለው ሐሳብን ማጉላቱ ተገቢ ነው። የኢትዮጵያ መንግስት በሙስሊሙ ማህበረሰብ ላይ ግልጽ ጦርነትን አውጇል። ጉዟችን ወዴት የሚለውን መመርመሩ ተገቢ ነው። የትግል ለውጥ፣ የስትራቴጂ ለውጥ ራሱ ለውጡኝ እያለም እየመጣ ነው። ለለውጥ ደግሞ ፈርስት ጅራ ብዙ ሚና አለው የሚሉም አሉ። ከአሜሪካው ቤተ መንግስትና ፓርላማ ከፍ ብሎ የሚገኘው ፈርስት ጅራም በአያሌም ዓለም አቀፋዊ ድርጅቶች እየተከበበ ከመሆኑም ባሻገር በሪያድና በጅዳ ከሚገኙ ኢትዮጵያን ሙስሊሞች በመቀጠል ብዙ ኢትዮጵያውያን ሙስሊሞች የሚገኙበት ከተማ በመሆኑ ከፈርስት ጅራ ብዙ ይጠበቃል ማለት የሚተቹም አሉ። ይህንን የፈርስት ጅራ ስትራቴጂያዊ ጠቀሜታ ከግምት ውስጥ ያስገባው የኢትዮጵያ መንግስት ፈርስት ጅራ በሰሜን አሜሪካና በተለያዩ ዓለማት ከሚገኙ ሌሎች ማህበራት ጋር እንዳይቆራኝ አብሮ እንዳይሰራ በተለያዩ ድርጅቶች ሚና የሰጣቸው ሰዎች አሉ የሚል መላምትም ከያቅጣጫው ይሰነዘራል። ይህንን የተዋጣለት የአንድነትና የሰደቃ ፕሮግራም ያዘጋጀው ጀማዓ የሙስሊሙ አንጡራ ሀብት ሆኖ ሳለ ድርጅቱን መሪዎቹን ትርኪ ምርኪ እያሉ በፖለቲካ ፈርጆ ጥረታቸውን ለማንኳሰስ መሞከሩ ጊዜ ያለፈበት ከንቱ የሆነው የህወሓት ሴራ ነው። ድርጅታችን ለታሰሩት የመፍትሄ አፈላላጊ ኮሚቴዎች ታማኝ ወይም ሎያል ሆኖ ለአሚሩ ድምፃችን ይሰማ ታዛዥ ሆኖ ወደፊት መጓዙን ይቀጥላል በማለት የድርጅቱ የአመራር አካላቶች ያስረዳሉ። አመራር አመራር መሪነት አንዳንዴም ፈውስ የሆነ የማይፈለግ ኮሶ እንዲጠጣ ያስገድዳል። አምብሬላ ኦርጋናይዜሽን ዣንጥላ የሆነ ሁሉን የሚያቅፍ ማህበር የሚል መጠሪያን እየተጎናጸፉ የአንድ ወቅት የጋራ ድርጅት መሪዎች ካሉበት ከተማ ለአንድነት የሚዘነበሉ ሆነው በዝግጅቱ ላይ አልተገኙም። በከተማ በሎካል ደረጃ ያልተደረገ አንድነት እንደምን በዓመት አንዴ ለሚደረግ የስም አንድነት ጉባኤ ይከሰታል? ብዙዎች ያነሱት ጥያቄ ቢሆንም ያኔ ለመሸማገል ፈለገ የተባለው መንግስት ዛሬ ቁርአን አቃጠለ፣ ደም አፈሰሰ፣ ኮሚቴውን በእስር ቤት እየነጣጠለ አሰረ፣ በካንጋሮ ፍርድ ቤቱ ኮሚቴውን አንገላታ። ለዚህ መንግስት ደግሞ የኦንላይን የድረገጽ አጭር መግለጫ ሳይሆን በተግባር ህዝብ ፊት ተገኝቶ ማውገዝም ያሻዋል። ያ ባልተደረገበት መልኩ ከኮሚቴው ጋር የተደረገ የደብዳቤ ልውውጥ በፎቶኮፒ ቆርጦም ቀጥሎም ፍሬ
ሐሳብን አውጥቶም ከግዛት ወደ ግዛት from state to state ማሽከርከሩ ማንሸራሸሩ ኢሜጅ ቢልዲንግ ወይም ገጽታ ግንባታን ለማከናወን የሚደረግ ጥረት ሳይሆን ደማቸው በፈሰሰው በተደበደቡት በታሰሩት ንጹህ ኢትዮጵያውያን ስም የሚደረግ ደባ በመሆኑ ከተቀደሰው ወር ውጪ እንታደገዋለን የሚል ሐሳብ በመሪዎችና በአክቲቪስቶች ዘንድ ሲንሸራሸርም ተስተውሏል። ሼክ ኻሊድ ባደረጉት ዱዓ ወይም ጸሎት፣ አቶ ጋሊብ ባደረጉት አዛን ወይም የስግደት ጥሪ ተሸጋግረን የታዳሚውን ቃል ኪዳናዊ መልእክትን አክለን አጠር ባለ ንግግር ፕሮግራሙን እንቋጨዋለን። የአንድነትና የሰደቃ ፕሮግራም የተሳካ ነበር በማለት ብዙዎች አስተያየት ሲሰጡም ተስተውለዋል። ሳዲቅ አህመድ ነኝ። ልብ ያለው ልብ ይበል። ይሄን ያመጣኸው በላ አላህ Subhanahu Wa Ta'ala አንተ ዋንሳልን። አላህ Subhanahu Wa Ta'ala ስታነሳልንም አላህ Subhanahu Wa Ta'ala በቦታው ፍትህን ተካልን። አላህ Subhanahu Wa Ta'ala ይሄንን በላ ስታነሳው በቦታው ሰላምን ተካልን። አላህ Subhanahu Wa Ta'ala ይሄንን ስታነሳው በቦታው እኩልነትን ተካልን። አላህ Subhanahu Wa Ta'ala የሙስሊሙን ኡማ በቃችሁ በለን። አላህ Subhanahu Wa Ta'ala ያቺን ሀገር አላሁ አክበር አላሁ አክበር الله أكبر الله أكبر يسمع أمبارح نلوشكي بركاتو أمبارح نلوشكي بركاتو أمبارح نلوشكي بركاتو أمبارح نلوشكي بركاتو تجلاتشنن بزنات كإثيوبيا حزب عند لا يهونن اسكندر دجاج درس زمان درس بالله سم بزي بتقدس أول بزيش بتقدس وشريك كان جمالا እንደ ድሮ ስንደበደብ እንደ ድሮ ስንረገጥ ዊሻሉ ወርካም ይያልን ወይም ደግሞ የተሻለ ቀን ይመጣል ይያልን የምንናገርበት ቀን ያበቃ መሆኑንና ቢያንስ ራሳችንን ለመከላከል የምናደርገው ጥረት አስፈላጊ መሆኑን የምናይበት ጊዜ ግልጽ እየሆነ እየመጣ ነው። ስለዚህ ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ነፃነት ነፃ ነው። አላህ Subhanahu Wa Ta'ala የሰጠን የመወለድ ነፃነት ነው። ሁላችንም ስንወለድ ከእናታችን ሆድ በምንወጣበት ሰዓት ነፃ ሆነን እርቃናችንን የተወለድ ነው። በነፃነት ላይ ግን ዋጋ ሲጨመርበትና ነፃነት መስዋዕትነት የሚያስከፍል በሚሆንበት ሰዓት ያንን መስዋዕትነት በማንኛውም መልኩ ለመክፈል መዘጋጀት አለብን ማለት ነው። እስካሁን ያለው የትግላችን ጎዳና ሰላማዊ ነው። ግን በሰላማዊ ትግል ውስጥ ብዙ ልንከፍላቸው የሚገቡ የነፃነት ጎዳናዎች አሉ። ስለዚህ ይህ ቃል ኪዳን ከዚሁም ከአዳራሽ ውስጥ ውጪ ሊተገበር ይገባል ማለት ነው። ብዙዎች የህይወት መስዋዕትነት እየከፈሉ እኛስ ዲያስፖራ ተቀምጠን ምን እያደረግን ነው? እኛስ አሜሪካ ውስጥ ተቀምጠን ምን እያደረግን ነው? ስንቶቻችንን ከዚህ መንግስት ጋር የምንሞዳሞደው? ስንቶቻችንን እዚህ አሜሪካ ተቀምጠን የአሜሪካንን ፓስፖርት ይዘን ለዚህ ለበሰበሰ ስርዓት መረጃ የምንሰጠው? ስለዚህ ይህ ነገር ማብቃት አለበት። ራሳችንን መፈተሽ መቻል አለብን ማለት ነው። ኦርጋናይዜሽናችን ትልቅ ጠንካራ ኦርጋናይዜሽን ነው። ፈርስት ሂጅራ በማፊያው የህወሓት መንግስት ትልቅ ታርጌት የተደረገው ኦርጋናይዜሽን ነው። በዚህ በፈርስት ሂጅራ ላይ የሚደረጉት ነገሮች በሌሎች የአሜሪካ ከተሞችና በሌሎች የዓለም ከተሞች እንዳይሸጋገሩ ከፍተኛ ደባ እየተፈጸመ ነው። እነዚህንም ላለፉት 7-8 ወራቶች ዊትነስ እያደረግናቸው ነው ከመረጃዎች ጋር። ግን ትግሉ መራራ የሆነ ነው። ስለዚህ ይህንን መራራ ትግል ለመታገል ሁላችንም ቃል መግባት ብቻ ሳይሆን መነሳትን መቻል አለብን። መንግስቱ ወይም ማፊያው ዲናችንን ሊያጠፋ ቁርአናችንን ሊያጠፋ ሃይማኖታችንን ሊያጠፋ ቆርጦ ከተነሳ እኛ ደግሞ ቆርጠን የማንነሳበት ምንም ምክንያት የለም። ተክቢር 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 አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር